ሰይጣን የሆነ ሰው ገባው እንደ ትልቅ ሰው በቃ ከዚህ በላይ ከሆነ ደግሞ ወደ የሚከተለው ነገር ይሄዳሉ። እርግጠኛ ነኝ በደንብ ራሱ ነው። እጅግ ሲበዛ ክፉ ሰው ነው። እጅግ ሲበዛበት የሰይጣን ታላቅ ወንድም በለው። እኔ ለኖርበት ተቆጣልኝ በቃ በህግ አምላክ ውጣልኝ። እሱ ሌላ ካት ስማ ወልዶ የሚያደርሷቸው ልጆች ሲያገቡ በተለያየ እንትን ሰማለህ። ያ ነገር ቤት የመጣው ቁጣል እንዳልኩ እጁ ረጅም ነው። ምን ለዚህ ነው እኮ ገንዘብ የማይሰራው ነገር የለምና ሰዎች ልቆ አስደብድቦኛል። ወዳጅም መስሎ መጥፎ ነገር የሚነግራል። የሰው ወሬ እየሰማ የአንዳንድ ነገሮች አሉባልታ እየሰማ ነው ቤቱን ሊያናጋ ቤቱን ሊበጠብጥ። ከኔም አልፎ ልጆቹ አይምሯቸው በጭቅጭቅ አይምሯቸውም ተጎዳብኝ። እንዴ ለምንድን ነው የፈለከው ስሙንም ምናምን? አይ አሁን ደግሞ ትንሽ ከበደኛ። ምንድነው ቀላል የሆነ ጥያቄ ነው። ታሪኩ ብዙ ነው። እሱ ወንድም አለ አንድ ተዋባይ ነው የሚባል አላውቅም። እሱ ነው ልጄን ይሸጥብኝ። ምንም ለማታውቀው ሰው ድንገት ዳጎስ ያለ ነገር ስትሰጠው መጠርጠር አለብህ። ምን ፈልጎ ነው ከሌላ የሚለው ነገር አለ። እኔ ሳልሰራ ላቤን ጥብ ሳላደርግ ገንዘብ ቢያሸክመኝ ምን አስበው ነው የሰውዬ ከጀርባው? ምን ትሁን በህይወት ትኑር ትሙት ምንም ማቀው ታሪክ የለም። ምንም አይሰራልም እኮ በቃ ታዲያ ተልኮ አለክ እንዴ? ምንም አይነት ተልኮ በቃ ተልኮ ከሌለ ቤቱ ልቀቅል ሲደረግ በደም ነበርኩ ቤት ውስጥ። ምንድነው ይሄ ጉዳይ? የተገዛ ሻንጣ ወይ ልብስ አይደለም አንስተ እንትን የምትለው ልጄ ነች። በቃ ማንነቴ ያብራክ ከፋይ ነኝ ብናገረው ባለቤቴ ትልቅ ስተሰርታለች። ምንም ያደርጋል ቆሻሻ ይሄ አረመኔ መሽኑ ከእንደዚህ አይነት ጭካኔ አርፎ የሚቀመጠው ልጅቷን ከልዑል እናት ጋር አገናኙልኝ ነው የሚለው። በቃ ሄደችን በኋላ ለትምህርት ከዛ አቋርጣ እንደመጣች እና እዚህ እና ከአንድ ሙለቴ አጌታ በሱስ ምክንያት እየተቃጠለባት ነበር። ባህር ዳር ድሮ እንተዋወቅ ነበር። በጣም ረጅም ዓመት አብረን ኖረናል። ለሁለት አወራችን ስለሆነ እንደገና ደግሞ በቃ ችግር ውስጥ ያለች የታለችና እባካችሁን ብሎ ዝርዝሩን ነገርን። በዛ መጣን ገባን። ልዑል ጋርም ከእናትየዋ ጋርም አገናኘን። እንዳልሆነ ነገር ነው ትቀየራለች። ሰው ላይ ሁሉ አደጋ ለማድረስ በጣም የከፋ አደጋ ለማድረስ የሆነ ይሞክራታል። የሆነ መንፈስ ነገር አለባት በላዋ ላይና ሰለታ ስራለች። አይምሮዋ ልክ አይደለም። በቃ ራሷን እንትን ያለች ናት። በቃ በራሷ በህይወቷ ላይ የጨከነች መስል ሲያዋትና እኔ በጣም እየተሰማኝ ነው ያለሁት። ልጁንም ልዑልንም መጥቼ ቤቱ እንደዛ ለምኜ ቤት ውስጥ ሲኦል ማድረጌ ይቅርታ አድርጉልኝ። እውነት የሆነ ቤት ውስጥ ነው የነበረችው እንደዚህ ሰንሰለት ሁሉ ታስራ ምናምን በቃ አይምሮዋ በጣም ከባድ ሁኔታ ላይ ነበረች እና ከነገረኝ በላይ በጣም አሳዘነችኝ። ተጎድታ ስለያዋትኝ እውነቱን ነው በሚል ነው እንጂ እና መርዝ አድርጋ ልገላት ነው ቴቴን ብላ ሰጭ ውሃ ብለሽ ነበር። ውሃ አምጪልኝ ብለሻት ነበር። ለሷ ውሃ አምጪልኝ አላልሻትም? አላልኩ። እኔ ካላበሰልኩ ስትል ከለከልኳት። ከአንዳንድ በቃ ታነቀችኝ። ስለዚህ ምንም ነገር እንድትዋሽኝ አልፈልግም። አድርገሽዋል ወይስ አላደረግሽውም? አይ ውሃ ልታመጣልሽ ስትነሰንስ አገኘኋት። ብርጭቆ ውሃውን በመሃል ለቀቀችኝና ከአንዳንድ ብርጭቆ ውሃ ነበረ አምጥታ ወረወረችብኝና ፈነከተችኝ። ያ ሰጣ ገባ ሁለቱ ሲሆኑ እሷም ተፈንክታ ስትሰጠል እምት ያደረገችው ነው የመሰለኝ። ግን እቺ ልጅ እኔ በህልሜም በእውኔም አልጠረጥርም። እነዛን ምግቦች ልታቀርብ ትፈልጋለች። እኔ ደግሞ እከለክላታለሁ፣ ዞር አደርጋለሁ ከፊታቸው እና ሊውልም ቢሆን አይፈልገውም ያን ነገር እና በዛ በጣም እንጋጫለን። ከሆነ ጊዜ በኋላ ሰላምታም ሁላ አትሰጠኝም እና በሰራተኛ ተደርጎ ልጅ ላይ መርፌ ወቅቱት ገለመሌ ተደረገው አለ። እንደዛ ተከሰተ መስሎኝ እንጂ እቺ ልጅ በእጄን ያደገችው በቃ በጣም ትናደዳለች። እኔ ኪችን ገብቼ ስራ ስሰራ እኔ ካላሰበሰልኩላቸው ትላለች። ግን ላብስል ይዤ የመጣሁትን ይዛ ትመጣች። የሆነ ነገር አንጠልጥላ ይዛ ትመጣች። እኔ ላብስልላት ትላለች እና መርዝ አረገች ብላ ከኪሷ የሆነ ነገር አውጥታ እሷም ተፈንክታ ያጀም ማሚ እቴቴ ይሄ ነገር እንደዛ እየተጫጫሁ ልዑል ቢመጣ ገደላት አልገደላት ምንድነው? ማሚ ደህና ነሽ? ደህና ነሽ ማሚ? ምንድነው የተፈጠረው? የምን መርዝ ነው? ምቆይ ምንድነው?
ተማሪዎች አንቺ ያለሽበት ክፍል ሁላ መግባት አይፈልጉም ነበር። ለምን ነበር እንደዛ? መተው ይዘዋት ባይወጡ ኖሮ ገላት ነበር። በእጄ ሞታ እኔ እስር ቤት ነበር የምገባው። አሁንማ ይዘዋት ልጆች የት ሄዱ? ደሟን አፍስሼ የሆነ ነገር እዚህ ጋር ተናነቀኝ፣ አነኳት። ከዛ አንስቼ በብርጭቆ ነው ጭንቅላቷ ላይ እዚህ ጋር የፈነከትኳት። እኔ ስገባ የቴቴ ውሃ ላይ መርዝ እየጨመረችበት ነው። ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? በያላችሁበት መልካሙን በጎውን ቸሩን ሁሉ መኝላችኋለሁ። ተመልካቾቻችን እንደምን አላችሁልን? እንደምን ቆያችሁ? እንግዲህ ዛሬም ተመልሰናል። የደረሰብን ነገር እጅግ በጣም አስደንጋጭ ነበረ። ሰሞኑን የተፈጠረው ነገር ሁላችንንም ያረበሸን ነበር። ምክንያቱም በማይመጣው ነበር የመጡብን እነዚህ ጠላቶቻችን። በየቀኑ አዳዲስ ነገሮችን እየፈጠሩ እኛን ለማሰናከል፣ እኛን ለመጉዳት፣ እኛን ለማሳዘን ሙከራቸውን ቀጥለዋል። ግን በእግዚአብሔር ቸርነትና በእናንተ ጸሎት ደግሞ እየተረፈን ያንን ነገር እየተወጣ ነው የምንገኘው። እናታችን ላይ የደረሰው ነገር እጅግ በጣም አስደንጋጭ ነበር። እጅግ በጣም እንቅልፍ የነሳን ነገር ነበር ተመልካቾቻችን። ቢሆንም ያው የመጀመሪያው ቀን የነበረው ነገር ትንሽ እንድንረጋጋ እንድናመሰግን ያደረገን ነገር ነበር። ግን በማግስቱ ያው እናታችን እንደሰማችሁት ሆስፒታል ገብታለች። አሁን ያለችበት ሁኔታ ደግሞ ይመስገን ነው። ነገሮች እንደሚስተካከሉና በሙሉ ጤናዋ ደግሞ ወደ ቤቷ እንደምትመለስ እንግዲህ ተስፋ እናደርጋለን። በያላችሁበት እንግዲህ በጸሎት እናታችንን አስቡልን ተመልካቾቻችን። እጅግ በጣም የምንወዳት እጅግ በጣም የምናከብራት እናታችን ናት። ለብዙዎች እናት የሆነች ልጅ ናት። ለብዙዎች እናት የሆነች እናት ናት። ስትጸልይ ለሁላችንም ነው የምትጸልየው፣ ለልጆቿ ብቻ አይደለም፣ ለሁላችንም። ተመልካቾች አታውቃችሁም፣ ለማታውቀው ሁሉ ሰው ነው የምትጸልየውና ቸርነቷን፣ በጎነቷን፣ የዋህነቷን አይቶ ደግሞ ወደ ቤቷ በጤና እንዲመልሳት እንግዲህ ጸሎት እያደረጋችሁ አግዙን ተመልካቾቻችን። ዛሬ ደግሞ ያገኘነው መረጃ አለ። እንግዲህ አቶ አባይነህ ሐናን ወደኛ ቤት እንድትገባ እንግዲህ አቶ አባይነህ ሐናን ወደኛ ቤት እንድትገባ ትልቁን አስተዋጽኦ ያደረገ ሰው ነው። ያ ሰው ማን ነው? እንግዲህ ማጣራት ካለብን ሐናን ከላካት ሰው ነው መጀመሪያ ያለብን በሚለው ያንን ነገር ለማጣራት ሙከራዎችን እያደረግን ነበር። አቶ አባይነህ እዚህ አንድ እህት እንዳለችው ደርሰንበታል። ያንንም ደግሞ ለማድረግ እዛ ነው የምንገኘው። እህትየው ምንድነው ስለ አባይነህ የምታውቀው ነገር፣ ከጀርባስ እንደው የተደበቀ ነገር አለው የሚለውን ነገር ገብተን አንዳንድ ጥያቄዎችን የምንጠይቅ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ቻናል ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። ይህን ቪዲዮ ላይክ በማድረግ ጀምሩ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። ተመልካቾቻችን ገብተን አዲስ ነገር እንደምናገኝ ተስፋ አደርጋለሁ። ምክንያቱም የሰማናቸው ነገሮች አሉ። አካባቢውም ላይ አንዳንድ ሰዎችን አናግረናል። መጀመሪያ ላይ ምንድነው ያለው ነገር የሚለው ነገር አባይነህ ማን ነው የሚለው ነገር ያው ባለሀብቶቹ ስለ አባይነህ የነገሩን ነገር ነበር። ግን ያንንም ማመን ስላልፈለግን ነው ማጣራቶችን እያደረግን ያለ ነው። ገብተን የምናገኘውን አዲስ ነገር አብራችሁን ተከታተሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። እንግዲህ ተመልካቾቻችን በነገርኳችሁ መሰረት እንግዲህ ወይዘሮ መሰረት ቤት ነው የምገኘው። ወይዘሮ መሰረት ፈቃደኛ ሆነው ለምጠይቁ ጥያቄ ምላሽ ለመስጠት ፈቃደኛ ሆነው ወደ ቤቱ ስላስገቡኝ በጣም አመሰግናለሁ። እኔም አመሰግናለሁ። ያው ሰሞኑን እኛ ላይ ትንሽ አስደንጋጭ የሆኑ ነገሮች ገጥመውናል። ያንንም ደግሞ ለማጣራት ሙከራዎችን እያደረግን ነበር። ዙሪያችን ላይ አንዳንድ ሰዎች በተፈጠረው አስደንጋጭ ሁኔታ ውስጥ እጃቸው አለ ብለን እናስባለን። ስለዚህ ያው ከእናንተ ጋር የተገናኘ ነገር አይደለም። በእርግጥ ከእናንተ ጋር የተገናኘ ነገር አይደለም። ያው መረጃዎችን የምታውቁትን ነገር እንድትነግሩን ያህል ነው እዚህ ቤትም የመጣ ነው። እንደው እስቲ የራስዎትን በማስተዋወቅ እንጀምር። መጀመሪያ ያው እኔ ስሜ መሰረት እባላለሁ። እሺ። የሶስት ልጆች እናት ነኝ። ባለትዳር ነኝ። በጣም ደስ ይላል። ምን ያህል ጊዜ በትዳር ቆያችሁ ከባለቤታችሁ ጋር? ረጅም ዓመት ነው። 3 ልጆችን አፍርታችኋል። አዎ። ኑሮ እንዴት ነው ታዲያ? እንዴት ነው የምትገፉት? በምን ስራ ላይ ነው የሚገኙት? ኑሮ ዝቅተኛ ኑሮ ነው። ያው አንዳንድ ነገር እየሰራሁኝ ባለቤቴም ወጥቶ ይገባል፣ እንንቀሳቀሳለን። ልጆቹስ እንዴት ነው? ተማሪ ናቸው? ያው አንደኛዋ ትዳር መስረታ ነው የምትገኘው፣ ሁለቱ ተማሪዎች ናቸው፣ እያስተማርኳቸው ነው። በጣም ደስ ይላል። ወይዘሮ መሰረት ያው እርሶ ጋር ልንመጣበት ያው ወደ ጉዳይ ልግባና ብዙም እንትን ጊዜም የለውም። ያው ስራ አቋርጬ ነው ወደዚህ ይዤት የመጣሁት። እዚህ ወደ ጉዳይ ልግባና አቶ አባይነህ የሚባል ሰው ያውቃሉ? አዎ አውቀዋለሁ። ምንድነው ግንኙነታችሁ ከአቶ አባይነህ ጋር? ወንድሜ ነው። ወንድም የስጋ ወንድም? አዎ በጣም ወንድሜ ነው። የእናትም የአባትም ወንድሜ ነው። አሜሪካ ነው የሚገኙት? አዎ። እንዴት ነበር ወደ አሜሪካ የሄዱት? በጓደኛው አማካኝነት ነው ሄደው። አንዳንድ ነገር ረድቶት ወደዛ ሄደው በጓደኛው አማካኝነት ነው።
ለአቶ አባይነህ ብቸኛ እህት ኖት? አዎ ብቸኛ እህት አቶ አባይነህ? አዎ። ለወላጆቻችሁ ሁለታችሁ ብቻ ናችሁ? ሁለታችን ብቻ ነን። አሉ በህይወት ወላጆቻችሁ አሁን? የሉም። በህይወት ቆዩ አቶ አባይነህ ከሀገር ከወጡ? አዎ ትንሽ ቆይቷል፣ በጣም ቆይቷል። አዎ። በምን አይነት ስራ ውስጥ ነው የሚተዳደሩት? እዛ ቤተሰብ አፍርተዋል? በምን አይነት ሁኔታ ውስጥ ነው የሚኖሩት? ያው ስለ ዝናቸው ሰምቻለሁና በጣም መልካም ሰው እንደሆኑ ሌሎች ሰዎችም እዚህ የእሳቸውን ወዳጆች አግኝቼ አቶ አባይነህን በጣም መልካም ሰው እንደሆኑ በጎ ሰው እንደሆኑ የተቸገረን እንደማያልፉና የተለያዩ ጥሩ ቢዝነስ ላይ ላሉ ሰዎች ሁሉ ከፍተኛ ጥሩ ደረጃ ላይ መድረስ ምክንያት እንደሆኑ ሰምቻለሁ። በጣም መልካም ሰው እንደሆኑ ሰምቻለሁና እዛ እንዴት ነው በምን አይነት ሁኔታ ነው የሚኖሩት? ትዳር መስርተዋል? ቤተሰብ አፍርተዋል እዛ? አዎ ትዳር መስርተዋል። ጥሩ ኑሮ ነው የሚኖረው። እንዴት ነው ትደጋገፋላችሁ? መቼም ያው ውጪ ያለ ሰው በጣም ቢዚ ይሆናል። ከስራ አንፃር መጠያየቁ ምናምንም አንዳንዴ ሰዎች ውጪ ሲሄዱ ወደ ውጪ ሲሄዱ ይሄ ክፍተት ይፈጠራል። በቤተሰብ ማለት ወንድምና እህት እንኳን ቢሆን ክፍተቶች ይፈጠራሉና እንዴት ነው ትጠያየቃላችሁ? ያው ይደውልኛል፣ ይረዳኛል። አዎ አንዳንድ በሱ አይል ነው ያለሁት። ቀደም እያልሽኝ እንደነበረው ዝቅተኛ የሚባል ኑሮ እንደምትኖሪ አይቻለሁ። አንቺም ነግረሽኛልና ያው ስንገባም ያየነው ነገር አለ። አቶ አባይነህ ደግሞ በጣም መልካም ሰው እንደሆኑና ትልልቅ ኢንቨስተሮችን ራሱ ሰፖርት እንደሚያደርጉ ሰምቼ ነበርና በእንደዚህ አይነት መልኩ አንቺን ስትኖሪ ዝም ብለው ማየታቸው አስገረመኝ። ለምንድን ነው የተሻለ ነገር የራስሽን ስራ እንድታቋቁሚ ድጋፎችን ያላደረጉልሽ? ያው እሱን ባላቅም የውስጡን ያው አንዳንድ ነገር ነው የሚረዳኝ እንጂ እኔ ያው እዚሁ ተጣጥሬ ነው የምኖረው። ያው ውጭ ያለው ሰው ሁሌ ይመቸዋልም እንዲህም ነገር አይደለም። ያው ራሱ ያውቀዋል አባቱ። እኔ ብዙም የስለሱ እንትነት ብዙ አላውቀውም። ወንድሜም የስጋ ወንድሜም ቢሆን ያው የዛ ሀገር ይለያል። ያው አብረህ ስትሆን ነው የምትፈርደው። እንደዛ ነው። ሰሞኑን ያው አንዳንድ ስንመጣ የሆነ መረጃ ለመቀበል ስንመጣ መረጃዎችን እንሰበስባለን። ከዛ በፊት አካባቢው ላይ ያሉት ነገሮችን ሰዎችን ለማናገር እንሞክራለን እና ከባለቤትሽ ጋር አብራችሁ እንዳልሆናችሁ ሰማን። ምንድነው ያጋጫችሁ? ይሄ ነው የሚባል ግጭት አይደለም፣ ሽማግሌም እንዲገባ ፈቃደኛ እንዳልሆናችሁ ሰማሁኝና ምንድነው ያጋጫችሁ ነገር? የሱ ጥጋብ ነው። አንዳንዴ የተመቻቸ ኑሮ ነው ረግጦ የወጣው። ጥጋብ ማለት እንደውም ማለት ይረዳል። ከመጀመሪያ ኑሮ ይሻሻላል። ያ ነገሩን አልፈለገውም። በማን ነው የሚረዳው? በወንድሜ ማማከኝነት፣ በልጄ ማማከኝነት፣ በልጄ ባለቤት ማማከኝነት ማለት ነው። አሁን ከበፊቱ ጥሩ ነው። አንዳንድ ነገሮች ይረዳናል። ከበፊት ትንሽ እንሻላለን። ያ ነገርን ያው አንዳንድ ሰው ጥጋብ ነው እንጂ መቼስ ችግርን ቤት ለቀረቅጦ አያስወጣውም። ያው እንደው በቅርብ ጊዜ ነው እንደዚህ አይነት ረዳት ድጋፎች ምናምን መደረግ የጀመሩት? በቅርብ ጊዜ ነው። ብዙም ባይሆንም ትንሽ ሄድ ብሏል። ታዲያ እንዴት ሰው እንዴት ነው እንደው ሌላ የተለየ ምክንያት ከሌላቸው በስተቀር ሰው ሲረዳ ሲደገፍ ኑሮው ሲሻሻል እንዴት ነው ትዳሩ ሊፈርስ የሚችል? እንደው የሆነ ምክንያት ሊኖር ይገባል አይደል? እንደ ትዳር የሚያክል ነገር 3 ልጆችን አፍርታችኋል። የአንድን ሰው ጥጋብ ብቻ ነው ትዳሩ እንዲያፈርስ ያደረገው ብሎ እንደው መደምደም ትንሽ ከባድ ይመስለኛል። የሆነ ምክንያት ሊኖራቸው ይገባል አይደል? ትዳሩን ለመፍረስ ወሬ በጣም መጥፎ ነገር ነው። ወዳጅም መስሎ መጥፎ ነገር ይነግራል። የሰው ወሬ እየሰማ የአንዳንድ ነገሮች አሉባልታ እየሰማ ነው ቤቱን ሊያናጋ ቤቱን ሊበጠብጥ። ከኔም አልፎ ልጆቹ አይምሯቸው በጭቅጭቅ አይምሯቸውም ተጎዳብኝ። ውጣ ምንም አላልኩትም። በራሱ ሰዓት ወጣ። እንደው ይሄ ነው የሚባል ምክንያት የተናገረው ነገር የለም። ይሄ ነው የሚባል በቃ ወሬ ነው። ዝም ብሎ አሉባልታ ነገር የለም። ምንድነው ያ አሉባልታ? ዝም እኔ እንዴት ነው ፍሬ ያለው ነገር አይደለም እኮ ዝም ብሎ ወሬ ያሉ እንዲተባለ በቃ ይሄ ነው እኮ ጭቅጭቅ። በቃ እኔ ደግሞ ለልጆቼ ያው ግድ መኖር ስላለብኝ ወንድሜም ልጄም አንዳንድ ነገሮች እየረዱኝ ልጆችን አሳድጋለሁ። ያሉ ልጆች የት ነው ያለችው ልጆት? እንደው በሷ ምክንያት እንደሆነ አንዳንድ እኔም ጭምጭምታዎችን ሰምቻለሁና የት ነው ያለችው? የረዳችሁት እንደሆነም ሰምቻለሁ። የት ነው የምትገኘው? ያው እንግሊዝ ናት እሷ። እንግሊዝ ነው የምትገኘው። እንዴት ነበር ወደዛ ሄደችው? ያው ወንድሜ ነው የወሰዳት። እሺ እንደ ልጁ አድርጎ ያው ራሱ እንደ ኖርማል እንደ ራሱ ልጅ አድርጎ እዛው ላይ ያስተምራት እዛው ላይ ያሳድጋት ነው ይዟት ሄደው። ከዛ እዛው ትምህርቷን ጨረሰች። ምን አለች? ወደ ትዳር ውስጥ ገባች።
አሁን አግብታ ነው የምትገኘው? አዎ እንግሊዝ ውስጥ። ወንድሙ አሜሪካ አይደል እንደ ያለው? እንዴት ነው እሷ እንግሊዝ የምትገኘው? ያው ካገባች በኋላ ነው ወደ እንግሊዝ ሄደችው። ማንን ያገባችው እንግሊዝ? ግን እንደው ማወቅ ይቻላል? ያው የሱ ጓደኛ ነው። እንደው ስማቸውን ማወቅ የምችል ከሆነ እንደነገርኩሽ አንዳንድ ነገሮችንም ለማጣራት ነው የመጣሁት። እንዴ ለምንድን ነው የፈለከው ስሙንም ምናምን? አይ አሁን ደግሞ ትንሽ ከበደኛ። በጣም ቀላል የሆነ ጥያቄ ነው። የልጅሽን ባለቤት ስም ደግሞ መናገር ምንም ይሄን ያህል የሚከብድ ነገር አይደለም። ስለ አቶ አባይነህም ያው አንቺ ከነገርሽኝ በላይ መረጃዎችንም ማስረጃዎችንም ሰብስቤ ነው የመጣሁት። ብዙ ሰዎች ስለሳቸው ያውቃሉ። ያንን ሁሉ ነገር ነው ሰብስቤ የመጣሁት እና ይሄንንም ማወቅ አያቅተኝም። እርግጥ ያው አሁን ልጅሽ እንደውም እዛ ስለመኖሯ ምንም አይነት ማስረጃ አልነበረኝም። ግን የባለቤቷን ስም መናገር ደግሞ ምንም ክፋትም ጉዳትም የለውም። ማን ነው እንግሊዝ አግብቶ የወሰዳት? እኔ መናገሩን አልፈልግም እዛ ቦታ ላይ። ለምንድን ነው? የልጅሽን ባለቤት ምን መጥፎ ነገር አለው? መጥፎ ነገር የለውም። በጣም ጥሩ ሰው ነው። እኔ እንዲህ ነው ብለህ አሁን ባጠይቀኝ በቃ ይበቃኛል አሁን ይሄ። ስለዚህ የግጭታችሁ መንስኤ አሁን እንደሰማሁት በልጃችሁ ጉዳይ ልጃችሁ በመሰረተችው ትዳር ጉዳይ ነው ማለት ነው። ከባለቤት እሱ የሰው ወሬ ነው እየለቃቀመ እየመጣ ሰላሜን ያነሳኝ። አሁን አንቺ እያልሽኝ ካለው ነገር ጋር ሳገናኘው እንደዛ ነው። እኔ ጥሩ ኑሮ እየኖርኩ ነው ያለሁት። ልጄም ጥሩ ኑሮ ነው እየኖረች ያለችው። ማንን ያገባችሁ? ማን ነው ስማቸውን? የባለቤቷን ስም ልትነግሪኝ ትችያለሽ? እንዴ ምን ይሰራላል ስሙን? እኔ እውነት ለመናገር ምንም አንድን ልጅ አሳድጎ ለወግ ማድረግ አብቅቶ ከዛ በኋላ ደግሞ ወደ ትዳር እንድትገባ ከተደረገ በኋላ ይሄ ስኬት ነው። የሚያሳፍር ነገር አይደለም። የባለቤቷን ስም እንደው እኔ ልጄ ብትሆን የአማቾቿንም የዘመድ አዝማዱንም ስም እጠራለሁ። ምክንያቱም ምንም ያሳፍር ነገር አይደለም። ትዳር ደግሞ የተከበረ ነገር ነው፣ ትልቅ ነገር ነው። ለዚህ ወግ ማድረግ ደግሞ ካበቃሻት በኋላ የልጅሽን ባለቤት ስም መናገር ምንም እንደው የሚያሳፍርም ነገር የለም። አንቺም ላይ የሚፈጥረው ጉዳት ያለ አይመስለኝም። እንደው እንዴት እንደተረዳሽው እኔ እንጃ። አይ እኔ ምንም ነገር ማውራቱን አልፈለኩም። እኔ አሁን በጣም የተጎዳው ሰው ነኝ። በትዳሬም በትኛለሁ። ድጋሚ አሁን ደግሞ ምንድነው የፈለግከው አንተ? ለምንድን ነው ልጨቀጭቅ የሚፈልገው? በቃ እኔ አልፈልግማ። እኔ በቃኝ። እኔ በወሬም ትዳሬም በተንኩኝ። አሁን ደግሞ ወንድሞቼን ልጄን አላጣም። በቃ አጨቅጭቀኝ። እኔ በቃ ውጣልኝ ከተቻለ። ደስተኛ አይደለችም በትዳሯ? ደስተኛ ናት እሷ፣ በጣም ደስተኛ ናት። እኔም ደስተኛ ነኝ፣ ወንድሜም ደስተኛ ነው። ምን አይነት ሰው ነው ያገባችሁ? ምን ይሰራላል? ምንም አይሰራልም እኮ በቃ ከተልኮ አለክ እንዴ? ምንም አይነት ተልኮ በቃ ተልኮ ከሌለ ቤቱ ልቀቅልኝ። ምንም አይነት ተልኮ ከሌለ በቃ ቤቱ ልቀቅልኝ። እኔ አክብሬ ነበር ያስገባውክ። በቃ በሌላ ነገር የምትፈልግ ከሆነ ደግሞ እየተጠረጠርኩት ያለው ነገር እውነት ነው ማለት ነው። አልፈልግም። እኔ ከእርሷ አፍ እስኪወጣ ነው። እኔ አልፈልግም። በቃ ውጣልኝ። ማንንም ለታግባ መብቷ ነው። መብቷ እኮ አምኜበታለሁ። በቃ አምኜበት እስከሆነ ድረስ በጣም ጥሩ ሰው ነው። ትዳር ወንጀል አይደለም አይደል? ጥሩ ሰው ነው። ለኔ ጥሩ ሰው ነው። በቃ አይመለከትም። በቃ አይመለከትም። እኔ ጌታ እግዚአብሔርን ፍራ። በቃ እኔ ትዳሬን በትኛለሁ። ድጋሚ ደግሞ ልጄን አልበትንም። ልጆቼን ላሳድግበት። እንግዲህ የባለቤቷን ስም መጥራት ትዳር የሚያስበትን ከሆነ አይ በቃ በህግ አምላክ በጣም ከባድ ነገር ነው ማለት ነው። በቃ እኔ አክብሬን ያስገባውክ እንደ ትልቅ ሰው። በቃ ከዚህ በላይ ከሆነ ደግሞ ወደ የሚከተለው ነገር እሄዳለሁ። እኔ በሰላማዊ በሆነ መንገድ ነው እያናገርኩ። እኔ አናገርኩ። በቃ አናግሬያለሁ። ይበቃኛል እኮ። ስሙን ለምንድን ነው መናገር ያልፈለገው? ተልኮ ነው እንደመጣው ደብድባት ብሎ ነው የላከክ። እኔ እንደዛ ማድረግ ሙከራ ያደረኩት በቃ እኔ በቃኝ። እኔ ይበቃኛል። በቃኝ። የሱ ይበቃኛል ጭቅጭቁ። አሁን ልጆቼን ላሳድግበት። ተጎዳውኝ አላለችም አይደለ እንዴ? እኔ ስለመጎዳት በቃ አልተጎዳችም። እኛ ሰላም እየኖርን ያለ ሰላም ነን ያለ ነው። አይ ሰላም ነው። አይ ሰላም ነው። በቃ አይ ከሱ ጋር ግንኙነት አለክ ማለት ነው። ነገር እውነት ነው ማለት ነው። አይ እንደመሰለክ እሱ እኔ ነኝ እኮ ማለት ባለቤቷ መልካም ሰው ነው ካሉ በጣም መልካም ሰው በጣም ከሷ ስሙን ንገሩንና ማን ነው እኛ መድረስ አይቀተን። በነገራችን ላይ እርሶ ባይነግሩንም ድረስበት። የደረስክበት ጊዜ ወቀው። ስለዚህ ፍቃደኛ አይደሉም። አይ በቃ ይሄን አክል ማብራሪያ ሰጥቻለሁ። ከዚህ በላይ ጥሩ ኑሮ ነው። ጥሩ ነው። ልጁን እኮ እናቷን መጥፎ ቦታ አጥልም አይደል? ጥሩ ቦታ ነው የጣልኩት። ግን በባለቤቷ ስም አፍረዋል ወይ ደግሞ? አላፈርኩም። ባፍሩ እኮ ይጠሩታል ስም። አይ ድጥራው ይሄ ሰው ነው ያገባት በእንደዚህ አይነት ትዳር ውስጥ ነው የምትገኘው ለማለት ለምንድን ነው ያፈሩት? እኔ በቃኝ አባቴ። የሱ ጭቅጭቅ የባለቤቴ ጭቅጭቅ ይበቃኛል እኮ። ጨቅጭቆኝ አሁን ሰላም ነኝ ያለሁት። ተረኛ ደግሞ አንተ ጨቅጭቃት ብሎ ካላከክ እዛው በምትገናኙበት እዛው ተጠያይቁ። እኔ ልኑር። እንግዲህ ተመልካቾቻችን እንደምትመለከቱት ነው አንዲት እናት የልጇ ያገባትን ሰው ስም መናገር ይሄን ያህል ክፋት የለውም። ይሄን ያህል የሚያስቀይምም ነገር ነው ብዬ አላስብም።
ምን ደርስበት ነገር ነው። እኛ ያንን ከማወቅ ደግሞ ምንም የሚገድበን ነገር የለም። ሰሞኑን የደረሰብን ነገር በሙሉ አንዳንድ ይሄ እኔ እንደው በጣም እውነት እኔ እንጃ እኔ እየተጠራጠርኩት ያለው ስም ከሆነ እኔ እንጃ በቃ በእናት በቃ ውጣልኝ በቃ ውጣልኝ። እኔ አሁን በቃ እኔ ጥሩ ሰው ነው፣ መልካም ሰው ነው አይደለም። ከኔም አልፎ ለማንም ጥሩ ነገር ነው እኮ መልካም ሰው ነው። በቃ ውጣልኝ፣ አሁን ውጣልኝ፣ በቃ ውጣልኝ። እኔ ልኖርበት እኮ ውጣልኝ፣ በቃ በህግ አምላክ ውጣልኝ። እንወጣለን ማዘር። እሺ በቃ ውጣልኝ፣ ለሰጡኝ ጊዜ እጅግ ውጣልኝ። በቃ እኔም አመሰግናለሁ። ውጣልኝ። ተመልካቾቻችን እንዳያችሁት ነው ምንም አይነት የጠየቅናቸውን ጥያቄ ለመመለስ ምንም ፈቃደኛ አይደለም። አሁኑኑ የባለቤቷን ስልክ ፈልጉልኝ። አሁኑኑ ተገኝቷል። በጣም አሪፍ። ስለዚህ የሆነ የተደበቀ ነገር አለ። እንደጠረጠርኩት እንዳይሆን እየጸለይኩ ነው የሚገኘው በውስጤ። ስሙን በፍጹም ለመጥራት ራሱ አልፈልግም። ይሄ ነገር ከማዘር ጋር ከማሚ ጋር የሚገናኝ ከሆነ የልዑልን እናትን ለማጥቃት ያ ሰው እሷን ልኳት ከሆነ እኔ እንጃ ነገሮች ሁሉ ድብልቅልቅ ነው የሚሉት እውነት ለመናገር በምን አይነት ሲስተም በምን አይነት መንገድ ወደዚህ እንደመጡ እኔ ሊገባኝ አይችልም። አሁንም መናገር አልፈልግም። ባለቤቷን እናገኘዋለን። እቺ ልጃቸው እንግዲህ የአባይነህ እህት ልጅ ማንን እንዳገባች እንግሊዝ ሀገር ለማን እንደዳራት አሁኑኑ ሄደን የምንጠይቀው የሆነ በእርግጠኝነት ያ ሰው ያውቃል በትክክል ባለቤቷ ምን እንደሆነ ምን እንደተፈጠረ ያውቃል። ስለዚህ ምንም ጊዜ ማጥፋት አልፈልግም። አሁኑኑ ሎኬሽን ላኩ ለሁሉም ቲም ወደዛው እናምራ። መደወል ካለባችሁም ደውሉለት ለሰውየው። ስራ ላይም ከሆነ አቋርጦ እንዲመጣ አድርጉ። የሚያስፈልገው ነገር በሙሉ አድርገን በጣም አሪፍ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ከብዙ ልፋትና ጥረት በኋላ አቶ ምትኩን አግኝተናቸዋል። ያው ቤት ሄደን ነበር እናንተ ቤት ሄደን ነበር ግን አንተ ማለት እችላለሁ እንደው ይቅርታ። እሺ በጣም አመሰግናለሁ። ቤት ሄደን ነበር ግን ትንሽ በጭቅጭቅና በውከት ነው የተለያየ ነው። እስቲ ለተመልካቾቻችን ራስን በማስተዋወቅ እንጀምርና ስለተፈጠረው ነገር ስላሉት ነገሮች እናወራለን። እሺ አቶ ምትኩ እባላለሁ። ያው በቀን ስራ ነው የምተዳደረው። 3 ልጆች አሉ። 2 ተማሪዎች ናቸው። አንዷን ደግሞ ባለቤቴ እጅ መንሻ ነው ያደረገቻት። አንድ ወንድሟ አለ። ታሪኩ ብዙ ነው። እሷ ወንድም አለ አንድ አቶ አባይነህ የሚባል አላውቅም። እሱ ነው ልጄን ይሸጥብኝ። በጣም ጥሩ። ስለዚህ እንትን ያልነው የመጨቃጨቃችንም ምክንያት እሱ ነበረ ከሰዓታት በፊት ከባለቤትህ ጋር። እስቲ እንደው ይሄ ነው ብዬ ማስባለሁ የትዳራችሁ መፍረስ ምክንያት እንዴት? እስቲ ከመጀመሪያውን ጀምርና ወደ ኋላ ተመልሰን እንዴት ነበር ወደ ትዳር የገባችሁት? እንዴት ነው የተዋወቃችሁት? ከባለቤቴ ጋር ያው እንደማንኛውም ኢትዮጵያዊ ያው ወደደችኝ። ብዙ ነው ታሪኩ ያው ከጊዜ አንፃር ማለት ነው። ባለች እሷም ትንሽ እየሰራለቻት እኔ ያው በቀን ስራ ምናምን የምተዳደረው በዛ ነው እየኖርን ያለ ነው እና 3 ልጆች አፍርተናል። የመጀመሪያ ልጅ ሴት ነች እና በመሃል ግን የተፈጠረ ነገር ነበረ። ቆይቷል ነገሩ ከባለቤቴ ጋራ በቃ እኔ ራሴን እንዳጣው ቁጠረው ልጅን ካጣው በኋላ ማለት ነው እና ድንገት ሳይታሰብ የሷ ወንድም አለ። እንግዲህ የሷን ቤተሰቦች አውቃለሁ፣ አማቾቼ ናቸው። ቅጽበታዊ ለውጥ ነው ያየሁት እሱ ላይ ማለት ነው። እሺ አባይነህ ላይና አቶ አባይነህ አዎ፣ እንዴት ነው አባይነህ እንደዚህ ሳይታሰብ በአንድ ጊዜ ገንዘብ ቁንጩ ላይ ሊወጣ የቻለበት ጉዳይ እዚህ ያለ ነው። አቶ እዚህ አዎ፣ አንድ ጓደኛ አለው። ስለሱ ወደ በኋላ እመጣልሃለሁና ምንድነው እንደዚህ በቃ የተለያዩ ነገሮች ቤት ውስጥ ያሉ። እኔ የማገኘው ገንዘብ አለ፣ እሷ የምታገኘው ገንዘብ አለ፣ ኑሯችን ይታወቃል። እሺ ከተወሰነ ጊዜ በኋላ ግን ቤት ውስጥ ለውጦች አሉ እና አንዳንድ ጊዜ ትዳር ውስጥ ስትሆን እዚህ በጠረጴዛ ዙሪያ መነጋገሩ በጣም ቆንጆ ነው ማለት ግልጽነት ያለው ላይፍ ዘላቂነት አለው። ምንድነው የምትነግረኝ ነገር የለም። ምንድነው አንተ ሁሉ ነገር ከተመቻቸ
ከዚህ ኑሮ ከወጣ ምናምን ትለኛለች። ኖ እንደዛ አይደለም ተይ፣ ይሄ የገንዘብ አመጣጥ ሊገባኝ አልቻለም። እና በቃ ውስጥህ የሚነግርህ ነገር የለም። እና አንዳንድ ነገሮች አያለው እና ቤተሰብ ነው ዘመድ ነው ከውጭ ነው ያለው ጓደኛው ነው ምናምን ትለኛለች። እኔ ደግሞ በባህሪ ሆኖ ምን አለ መሰለህ እውነትን ይዤ የምጓዝ ሰው ነኝ። ትክክለኛ ነገር እንፈልጋለሁ እና ውጭ ያለ ሰው በሙሉ ገንዘብ ሸምጥጦ አያመጣም። ስራው ምንድን ነው? ምን ይስራ አታውቅም። እውነት ነው። ምንም ለማታውቀው ሰው ድንገት ዳጎስ ያለ ነገር ስትሰጠው መጠርጠር አለብህ። ምን ፈልጎ ነው ከሌላ የሚለው ነገር አለ። እኔ ሳልሰራ ላቤን ጥብ ሳላደርግ ገንዘብ ቢያሸክመኝ ምን አስበው ነው ይሄ ሰውዬ ከጀርባው ብዬ እጠይቃለሁ እኮ። ገንዘቡን ሳልፈልገው ቀርቼ እኮ አይደለም። እና ይበልጥ ደግሞ ከስጋ ከግራ ጎን በሚስት በኩል ሲመጣ በቃ ትያዛለህ። ከዚህ ጥያቄ ውስጥ እንድትወጣ ነው የሚደረገው። እና ኋላ ነገሩ እየገፋ መጣና ኋላ ነው ነገሩን የደረስኩበት። ልጄ ወደ ውጭ ሊወስዳት እንደሚፈልግና እሱም አሜሪካ እንደሄደ ምናምን አወራችኝ ማለት ነው። ይሄ ለኔ ዱብዳ ነው። የመጀመሪያ ልጄ ማለት ለኔ አይን ማለት ነች፣ በቃ ኮምፓሴ ማለት ነች። እና በደንብ ቀርጬ ነው ያሳደግኳት። እኔ ይሄን ሁሉ ታሪክ ሲደረግ በደም ነበርኩ ቤት ውስጥ። ምንድነው ይሄ ጉዳይ እንደ ሰው ልጁ አሜሪካ ሲሄድለት አይደለም ይደሰታል፣ ስንት ነገር ይሆናል። አንተ አይደለም እንዴ አሜሪካ እኮ ገነት አይደለም። እዛም እንደ ሀገር የለም እኮ ሀገር ነፃነት የሚባል ነገር አለ። ወጣት ስትሆን ደግሞ አምሮህ የሰው ልጅ ጭንቅላቱ ባሪያ ከሆነ ማለት ነው የፈለገ ገንዘብ ሰማይ ተራራ ቢደርስ ሰላም ይኖረዋል ብዬ የሚያስብ አመለካከት የለኝም ማለት ነው። እና ያለችበት እድሜ ደግሞ ከባድ ነው። 15 16 ውስጥ ነው ያለችው። ገና አፍላ ልጅ ነች። ክፉ ደጉን አታውቅም። ቢያንስ ጋር ልናደርጋት ያስፈልጋል። ምንም አጎት ቢሆን አጎትን ይረርም ይምረርም በተወሰነ መልኩ አውቃለሁ ማን ነው የሚለውም ማለት ነው። እና ነገሮች አልቀው 5 ጉዳይ ላይ ሲደርስ እንዴት ይነገረኛል በሚል ነው። ለምን ከመጀመሪያው አልተነገረኝም? አዎ በቃ ማወቅ አለብኝ። ልጅ ነች ተዋል የተገዛ ሻንጣ ወይ ልብስ አይደለም አንስተህ እንትን የምትለው ልጅ ነች። በቃ ማንነቴ ያብራክ ክፋይ ነች። ማወቅ አለብኝ። እኔ ትምህርት ቤት ደርሳ ስትመጣ እኮ ዛሬ እስቲ ምን ተማርሽ ብዬ እየገለጥኩ እያንዳንዱን ነገር ማይላት ነኝ። አባቷ ነኝ። እና ድንገት ተነስቶ ልጅህን አሜሪካ ብናገረው ባለቤቴ ትልቅ ስህተት ሰርታለች። እና ሁለት እንትን ነው ያዝኩት። በአንድ በኩል የልጆች የወጣት ነገርም ታውቃለህ፣ አሜሪካ ሲባል የሚስሉት ሌላ ነው። እኔ ደግሞ በእድሜ ያለፍኩበት ነገር አለ፣ ማውቃቸው ነው ታሪኮች አሉና እዛ ሄደው ምንድነው የሚሰሩት? ለትምህርት ነው ወይ የሄደችው? ለስራ ነው ወይ የሄደችው? በትዳር ነው ወይ የሄደችው? ብዙ ጥያቄ አለ። ለምን በራስህ እንዳይደረግ የማትፈልገውን ነገር ሰው ላይ አታደርግ። እና ልጄን እንዴት አድርጌ እንዳሳደግኩ ነው ያውቃለሁ። ቤቴን እንዴት አድርጌ እንደምመራ አውቃለሁ። ባለቤቴ እወዳታለሁ። ያው ባልና ሚስት ስትሆን በብዙ ነገር ትነጋገራለህ፣ ትጣላለህ፣ መልሳ አንድ ነህ። የተዋለደ ሰው ደግሞ በጣም እንትን ነው። እና በምንድን ነው የገዛችኝ በለኝ፣ ፈቃዴን አሳልፌ የሰጠሁበትን ነገር ነው የምነግርህ። እና ከዚህ የተሻለ ትምህርት ነው የሚያስተምራት። እሱ አሁን የተሻለ ቦታ ላይ ነው ያለው። ድርጅት ምናምን የሚል ነገር አወረችኝ ማለት ነው። እኔ ግን ከዛ በፊት በዙሪያ ጥምጥሙን ማጥናት ጀምሬ ነበርና ባይነ በጣም በጣም ብዙ ሰዎችን ሳፖርት እንደሚያደርግ በጣም አቅም እንዳለው ምናምን ከጀርባ የምሰማው ሌላ ነው። ቤት ውስጥ ማውቀው ደግሞ ሌላ ነው። ትምህርቷ የሚለው ነገር ሲመጣ በቃ ይሉንታ የሰጠው በቃ አዎ ትማር እግዚአብሔር የወደደውን ያደርጋል ብዬ ዝም አልኩና ያው ትደውላለች። ምን ያው የመደወል እንትኑ የለኝም። ትደውላለች። ትምህርቷ ጥሩ አሪፍ እንደሆነ ምናምን ትነግረኛለች። እና አንድ 5 ዓመት ምናምን
ትምህርቷን እንደተመረቀች ምናምን ሰማው ማለት ነው። እሺ አሁን ከዛ በኋላ ነው ችግር እዛ ብቻ ሳይሆን እዚህ ቤቴ ውስጥም ጓዳዬ ውስጥ ችግር የተፈጠረው ከዛ በኋላ ነው። ያም ምንድነው ይሄ አሁን በሀገራችን ባህል ያላቻ ጋብቻ የሚባል ነገር አለ እና ብዙ አንዳንድ ሚዲያዎች የሚያወሩታል ይመስለኛል። እና ያላቻ ጋብቻ የምትለው አሁን ውጭ የኖሩ በጣም እድሜያቸውን የጠገቡ ዲቴል እንትናቸው የማይታወቅ ማንነታቸው የማይታወቅ ስራቸው የማይታወቅ በቃ የዘር እንትናቸው ጫፋቸው ውልና ጫፍ የሌላቸው ሰዎች ቢያንስ ቢወልዱ የሚያደርሷቸው ልጆች ሲያገቡ በተለያየ እንትን ሰማለህ። ያ ነገር ቤቴ መጥቶ ቁጭ አለ እና ስለዚህ በእድሜ ማይሆናትን ሰው ነው ማለት ነው። በእድሜ ፈጽሞ አይሆናትም። በቃ አይሆናትም። ምንድነው አሁን እዚህ ባለቤቴንም የባለቤቴን ወንድም ሁሉንም ገዝቶ ያለው ነገር ምንድነው? ገንዘብ ነው። ጥቅም ደግሞ ማንንም ያንበረክካል እንደምታውቁና እኔ በእርግጥ ቤት ውስጥ ባለው ምንም የጎደለብኝ ነገር የለም። ከምሰራው በላይ በጥሩ እንትን ውስጥ ነው ያለሁት። ግን እረፍት የነሳኝ ነገር አለ። የልጄ ነገር እረፍት ነስቶኛል እና ያላቻ ጋብቻው ስትገባ ከዛ በኋላ እንደ በፊቱ አልሆን አለች። የልጄን ድምፅ ልጄን እንዲህ በአይኔ አንብቤ አውቃታለሁ። ድምጿ ልክ አይደለም። ምን ሆነሻል? ትዳሩ ተመሰረተ ነው? አዎ አሁን እኮ ያላቻ ጋብቻ ምልህ አጎት ተብዬው ነው። እንደኔ እሱ ጫና ነው እንድታገባ የተደረገችው። ፍላጎት አልነበራትም። እሷ አልነበራትም። እንደኔ ልጄን በደንብ ነው የማውቀው። ፍላጎት አልነበራትም። ግን አንድ የሆነ የተጠነሰሰ ነገር እንዳለ ነው የገባኝ እኔ ማለት ነው። ምክንያቱም አውጥታ ልትነግረኝ የፈለገችው ነገር አለ እና በድምጿ ትክክል አይደለምና ምን ሆነሻል ንገረኝ ነው እያልኩ ያለሁት እኔ ማለት ነው። እና ከዛ በኋላ ያለው ነገር በቃ ጥሩ አይደለም ነው። በትዳሯ ላይ ደስተኛ አይደለችም። ስለዚህ እሱን ኋላ ላይ እንመለስበታለን። አሁን እኔ ጥያቄ ውስጤ እየጫረ ያለ ትልቅ ጉጉት አለ፣ መስማት የምፈልገው ነገር እውነት እስካሁንም ድረስ ስመጣም እዚህ አንተ ጋር ስመጣም እኔ ውስጤ እየጮኸ እያቃጨለ ያለው ስም አንተ ደግመህ እንዳጠራልኝ እየጸለይኩ ነው የመጣሁት። ስለዚህ አሁን እስቲ ልጅህ ያገባችሁን ሰው ስም ንገረኝ እባክህን። አቶ አባይነህ እንግዲህ ልጅህን አስገድዶ በጥቅም ማታሉ እንግሊዝ ሀገር ወስዶ የዳረለትን ሰው ስም ንገረኝ እባክህ። ማን ነው ስሙ? የልጄ ባለቤት ስም ነው። የአባይነህን ጓደኛ ነው የምትለው? አዎ። ማን ነው ይሄ ሰው? ይሄ ሰው ማለት እኔ ስሙ መጥራት ራሱ ያመኛል። ለምን መሰለህ? አንዳንድ ጊዜ እኔ አሁን ይሄ የሱ ጓደኛ ማለት ነው አባይነህን ለሀብት ማማ ላይ ወይንም ደግሞ የሱ መሸጋገሪያ ወይንም የሱ እንትን አቀጣጣይ አድርጎ እሱን አስቀምጠው እንጂ ዋናው ይሄ የሱ ጓደኛ ነው። እጅግ እኔ ስለሱ ብዙ መረጃ አለኝ። እጅግ ሲበዛ ክፉ ሰው ነው። እጅግ ሲበዛ የሰይጣን ታላቅ ወንድም በለው እኔ ልነግርህ አልችልም። በጣም በገንዘብ የሚጠቀም ሰው ነው። በጣም ፋውል እንደሚሰራ አውቃለሁ። እሱን አንስቶ ከታች ከነበረበት ላይ ሲያወጣ እሱን እንደ ሽፋን መስጫ አድርጎ ሲጀመር እኔ አባይነህ እኮ ልጄን እዛ እንዲወስድልኝ ያልፈለኩበት ጉዳይ ይሄ ለሱ ስኬት በቅቶበታል የሚባለው ጓደኛው አልወደውም። በቃ የሰይጣን ታናሽ ወንድም ወይ ታላቅ ወንድም ነው የሱ የዚህ አባይነህ አብሮ ተምረዋል ምናምን የተባለው ጓደኛ የልጄ ባለቤት አቶ መኮንን ነው የሚባለው። አቶ መኮንን ነው? አቶ መኮንን እርግጠኛ ነን ስለምትነግረኝ ነገር? ሰይጣን አቶ ታውቀዋለህ? ይኸውልህ መኮንን ነው የልጅ ባለቤት? የልጄ ባለቤት መኮንን ሰይጣን የሆነ ሰው ሰይጣን እሱ ሌላካት። ስማ መኮንን የልጅ ባለቤት? አዎ
ኮንስመ መኮንን ነው። እርግጠኛ ነህ ለምትናገረው ነገር? እንዴ እኔ እኮ ዛሬ መኮንን ማለት ይሄ ነው ራሱ ነው። እርግጠኛ ነህ? በደንብ ይወስድ በደንብ ራሱ ነው። ቆሻሻ ይሄ ነው እኮ አባይነህን የአባይነህ ጓደኛ መኮንን ነው። ባለሀብት አድርጓል የተባለ እጅግ ጭራቅ የሆነ ሰው ነው። ደግሞ አልነግርህም። የአባይነህ ጓደኛ መኮንን ነው። መኮንን ነው። እኔ አሁን እኮ ያልገባኝ ነገር ልጅ ስትሄድ እኮ ዝም በል አሜሪካን አባይነህ ውሰዳት እንጂ ሲፈልግ እንዴ እንግዲህ የት በደወለች ሰዓት መኮንን የላካት ሀናን እኮ እናታችንን ገደል መኮንን ያላካት እንድትበረዝ ያንን መርዝ ሰጥቶ በአባይነህ በኩል ምንም ያደርጋል። ይሄ ቆሻሻ ይሄ አረመኔ መች ነው ከእንደዚህ አይነት ጭካኔ አርፎ የሚቀመጠው? እኔ ጊዜ ጉዳይ ነው እንጂ መኮንን እኔ የማውቀው ጭራሽ እኔ ብዙ ታሪክ አለ። ብዙ ጠላቶች አሉን። እባክህ አንዴ ብዙ ጠላቶች አሉን። ብዙ አረመኔ ሰዎች እናውቃለን። ግን እንዲህ መኮንን በእንደዚህ አይነት መልኩ እኛን አታክ ለማድረግ እናታችንን ለመጉዳት በእንደዚህ አይነት መልኩ ሀናን ልኮ በእንደዚህ አይነት መልኩ ቤታችን ይገባል ብለን ጭራሽ አስቤ አላውቅም። ምንም ያደርጋል እሱ። ምን አይነት ቆሻሻ ሰው ነው? እኔ ዛሬ ላይ ማስበው ሁልሜም ከቤቴን ትዳሬን ጥዬ የወጣሁበት ዋናው ምንጭ መረጋጋት ፈልጋለሁ። አንዴ ካሜራውን አጥፋው። አንዴ ተመልካቾቻችን እንደምንም ለመረጋጋት ሞክሬያለሁ። እኔ እንጃ ይሄን ነገር ልውል ሲሰማው ምን ሊል እንደሚችል ፍጹም እኔ ይሄን መቀበል አልችልም። ከምን አይነት ጭራቅ ሰው ከምን አይነት አረመኔ ሰው እናታችን እንደዳነች በዚህ መረዳት ትችላላችሁ። መኮንን አቅዶና አለሙ በእንደዚህ አይነት መልኩ ድራማ እንድትሰራ አድርጎ ሀናን ቤታችን ውስጥ እንድገባ አድርጎ እንድትመርዛት ማሚ እንድትመርዝ አድርጎ ያንን መርዝ ልኮ ግን እግዚአብሔር አድኖናል። በመጨረሻም ደርሰንበታል። ይህ ሰው ምን ፍላጎቱ ምን እንደሆነ እኔ ምንም ሊገባኝ አልችልም። እድሜ ልኩን ክፋትና ተንኮል እየሰራ ለመኖር ከሆነ ፍላጎቱ እኔ እንጃ። አቶ አባይነህ ከመኮንን ጋር ያላቸው ግንኙነት ምን አይነት ግንኙነት ነው ያለው? አቶ አባይነህ እኔ ዛሬ እግዚአብሔር ይመስገን እንዴት አድርጌ የውስጤን ያው ለማን እንደምነግረው እየጨነቀኝ ያለውን እውነታ ነው። አሁን አንተ እንደዚህ ስትሆን ሳይ ለራሴ እየገረመኝ ነው። ምክንያቱም ምን እንደደረሰብህ ባላቅም እኔ ከደረሰብኝ ነገር አንጻር ነው ያመሳከርኩ ያለሁት። ስለ አባይነህ እኮ የነበረበትን ነገር እኔ ባለቤቴን ሳገባ አውቃለሁ። ጓደኛው እንደሆነ ውጭ እንደሚኖር ምናምን ነው የሰማሁት። ከዛ ውጭ አስመጪ ምናምን አድርጎታል። ድርጅቶች አሉ። በመኮንን በኩል ነው ሀብትና ንብረቱን ያፈራው ነው አልኩ እኮ። አሁን መኮንን አይደለም አሁን ፊት ለፊት ያለው አባይነህን ፊት ለፊት አድርጎ ከጀርባ እየሰራ ያለው መኮንን ነው። እኔ የራሴ እይታ ነው እና ራሴ የተከታተልኩትን ነገር ነው የምነግርህ። ለምሳሌ ልበለ ከውጭ የሚያስገቡት ዕቃ አለ ትክክል ያልሆነ ማቴሪያል ማለት ነው እና የተለያየ ጥቁማዎችም ለመስጠት ሞክሬያለሁ እና ስለ እውነት ልንገርህ አቶ መኮንን ማለት እጁ በጣም ረጅም ነው እና በቃ ምንም መፈናፈኛ አይሰጥም። ካስፈለገ እስከ ጥግ ድረስ ይሄዳል እና እኔ ራሱ ጥቃት ደርሶብኛል። 2 ጊዜ ሙከራ አድርጌ ነበረ። ኋላ ነው ያቆምኩት። አሁን በጉዳዩ ለማሳወቅ ስትሞክር ነው ጥቃት? አዎ ጥቃት ይሄ አይነት ማቴሪያል እንዳልኩ እጁ ረጅም ነው የምልህ ለዚህ ነው እኮ ገንዘብ የማይሰራው ነገር የለምና ሰዎች ልቆ አስደብድቦኛል። ማን ነው ይሄንን ጥቃት እንዲደርስብህ እንድትደበደብ ያደረገው? እንዴት ሊያቅ ቻለ? ይሄን ነገር አንተ ጥቆማ እየሰጠህ እንደሆነ እንዴት ሊያቅ ቻለ? አዎ በእርግጥ ምን አለ መሰለህ ጠላት ከሩቅ አይመጣም ከደጅህ ነው ይባላልና አንተ ከፊት የሚመጣው ጠላትህን እኮ ፊት ለፊት ትጋፈጠዋለህ። እስር አጠገብ ያለውን ጠላት እንዴት አደረገህ? በጣም ከባድ ነው እና እኔ እንደውም የባለቤቴ እጅ ሁሉ አለበት ብዬ ነው የማስበው። ምን ማለት ነው የባለቤት እጅ አለበት? ወንድም ኢንፎርሜሽን ምን ማለት ነው? አሁን እኮ ምን አለ መሰለህ በዚህ በእጃችን ጉዳይ ላይ እኔና ባለቤቴ ማለት ነው ሆድና ጀርባ አድርገውናል። ገብቶሃል? ባይናም ጥቅሙ ነው ደግሞ የሷ ወንድሟ ነው። እንደ እውነቱ ከሄድን እኮ ባለቤቴ ሳይድ ማድረግ ያለባት ከኔ ነው። ምንድነው ባለቤቷን የልጆቿ አባት ነኝ፣ ሳይድ ማድረግ ነበረባት። እኔ እየሄድኩበት ያለው ነገር አንተ ምቾት የማይወደልህ እድሜ ልክህን ብትር እንደሆንክ
ምቾትነቱ አይደለም። እኔ ልጄ ሰላም ካላገኘች በደወለች ቁጥር እኮ የምትነግረኝ ነገር በትዳሯ ደስተኛ እንዳልሆነች። የሰው ልጅ ደግሞ በትዳሩ ደስተኛ ካልሆነ መኖር ምንድን ነው ትርጉሙ? ምንድን ነው የምትነግረህ ነገሮች? ስለመኮንን እንደው የምትነግረህ ነገር አለ? እኔ አሁን ይሄ ነው ብዬ ምድምድመው ምንም ነገር የለም። ለምን መሰለህ? አሁን እሷ በደወለች ሰዓት ላይ አጠገቧ ይኑር ወይ ሰው አጠገቧ ያስቀምጥ ወይ ስልኳን ይጥለፍ ማውቀው ነገር እንግዲህ እሷ የምታውቀው ነገር ይሆናል። ስታለቅስ ነው አሁን የት ነው ያለሽው ስላት እንግሊዝ ነኝ ትላለች። የሆነ ጊዜ ስትደውል ደግሞ አሜሪካ ነኝ ትላለች። የሆነ ጊዜ ደግሞ የሆነ ሀገር ትጠራለች። ይዟት ይንቀሳቀሳል ነው መሆኗ። አሁን እኮ ከባለቤቴ ጋር እንደዚህ እንትን ውስጥ ገብተን እሷ ጠልታኝም እንኳን አይደለም እኔ እኮ ቤት ጥዬ የወጣሁት ምክንያቱም እለት እለት የምሰማውና የማየው ነገር ረፍት እየነሳኝ ደኮ የሆነ ሰዓት ብልጭ ብሎኝ ባለቤቴን አንድ ነገር ባድርግ ከርቸሊ ነው የምገባው። ስለዚህ እስቲ ከውጭ ሆኜ ያለውን ነገር ልመልከት ወደሚለው ነው የሄድኩትና ውጭ ዙሪያ አካባቢያቸው ላይ አሁን አባይነህን በጣም ብዙ ሰው ያውቀዋል፣ ባለሀብቶች ያውቁታልና ዙሪያ ገባውን ስትሰማ መልአክ አድርገው ነው የሚያወጡ። በቃ በጣም ጥሩ ሰው እንደሆነ በጣም ደግ እንደሆነ በጣም ቸር እንደሆነ ምናምን ነው የምትሰማው የምታየው። ዲቴል ያለው ነገር ላይ ስትገባ ደግሞ ሌላ ነው። እኔ አሁን ሌላውን ታሪክ ማጠራበት ምንም እንትኑ የለኝም። ግን እኔ አሁን ልጄን ካገባችበት ማተን ለማውጣት ምን ማድረግ አለብኝ? እኔ አሁን እኮ እናንተ ደውላችሁ እንደዚህ ብላችሁ ስጠይቁኝ ማለት ነው እንዴት ስብር እንደመጣው ነው የማውቀው። ምክንያቱም ምንድነው በሽተኛ ለዶክተር ለሐኪሙ ህመሙን ካልተናገረ እንትን መድኃኒት አያገኝም ይባል የለም። እንደው ምን አለ በምንም አጋጣሚ ብቻ ከዛ ጭራቅ ሰውዬ እጅ የምትወጣበትን እኔ አሁን በጣም እያስጨነቀኝ ያለ ነገር ደግሞ ምንድነው እንግዲህ የተናበበ ነገር አለ ብዬ የምልህ ለዚህ ነው። እኔ አሁን ከቤት ከወጣሁ በኋላ ልጄን ማግኘት አልቻልኩም። አውርቻት አላውቅም። ምክንያቱም የምትደውልባቸው ስልኮች የተለያዩ ናቸውና በነዛ ለመሞከር ማለት ደውዬ ለማግኘት ሞክሬያለሁና አግኝቻት አላውቅም። አሁን ምን ትሁን በህይወት ትኑር ትሙት ምንም የማውቀው ታሪክ የለም። ምክንያቱም ያው ራሱ ከወጣ ዓመት ከምናምን አለፈኝ። እማየው ነገር ባለቤቴ ጭራሽ እያማረባት እንደው ወፍራ ኢንቨስተር ምን ነው የምትመስለው እኮ ታውት እና ጎረቤትም ይላል እኮ እነዚህ ሰዎች ምን አግኝተው ነው? የነበርንበት ህይወት ይታወቃል። እኔ ለጨርቅ ልብስና የሚበላው መጠጣው ምንም አያደርግልኝም። ሰላም የነሳኝ ነገር አለ። ያ እረፍት የነሳኝ ነገር እዛ ጋር ወይ ልጄ ሰላም አጣለች ማለት ነው። ለምን ህልሜ ልጄ እዚህ ቦታ ትደርሳለች። የሰው ልጅ እኮ ምን ይባላል ሞትን በምን ታሸንፋላችሁ ቢባል ልጅ በመውለድ አይደለም የሚባለው። ራስህን እኮ መተከተም ትሄደው በልጅ ነው። የልጅ ተምራ ጥሩ ደረጃ ደርሰህ አምነህበት የወደደችውን ያፈቀረችውን አግብታ እሰይልል ብለህ በቃ እረፍት ቁርጡን ታውቃለህ። አሁን ውል የለውም ጫፍ የለውም። ባለቤቴ እኔ አልፈርድበትም። የኑሯችን ሁኔታ አሁን ከሌላ ሰው ግለሰብ መጥቶ ቢሆን ይሄ ነገር ተጋፍጠህ ሌላ ቦታ ትሄዳለህ። የእናቴ አባቷ ልጅ ነው። አብረው አፈርሸሽተው ነው ያደጉት። ምን ያድርግላት እንዴት እንደሚያደርጋት ታውቃለች። ከዛ አንግል ነው እያየውና መጀመሪያም እያልኳት እየነገርኳት እዚህ ልጅ ቅጽበታዊ ለውጥ አልገባኝም። የውጭ የሚኖሩ ሰዎች በጣም የፕሮግራም ሰዎች ናቸው። ዝም ብሎ የሆነ ጥቅም ሳይፈልጉ ገንዘብ አያወጡም ሲባል እሰማለሁ። አይቼ አላየሁም። ግን እሺ ከመጣ ጥሩ። አንተ ምንድነው ሰው ሲረዳ ጥሩ ነው ሲያደርግልህ እንዲህ ሲሆንልህ ደስ ብሎ እልል ማለት ሲገባ ሁልጊዜ ተቃራኒ ትሆናለህ። አዎ አሁን እኮ እየመጣ ያለው ነገር ከጀርባው ምን ይዞ ነው የመጣው? አሁን ደግሞ ያንተን ሁኔታ ሳይ ደግሞ የኛም ሌላ ነገር ነው የደረሰብንም ነገር ስላለ ነው። እንግዲህ እስቲ አንተንም እግዚአብሔር ይርዳ። እናታችን ሆስፒታል ነው የምትገኘው። እንግዲህ አሁን ነገሮች ሁሉ ግልጽ ሆነውልናል። ማን እንደላካት ያችን ሴት ሀናን ማን እንደላካት ቤት በኩል እንደመጣች እንግዲህ አሁን ግልጽ ሆነውልናል። መኮንን አሜሪካም ተቀምጦ አርፎ ሊቀመጥ አልቻለም። አባይነህ ደግሞ ለዚህ ሁሉ ነገር ተጠያቂ ነው። እኛን አላወቀንም ማለት ነው።
ስለዚህ በአባይነህ መኮንን እንዳይታወቅ ሌላ ሀገር ባለ ሰው ባለ ውለታው በኩል አባይነህ የመኮንን ውለታ ስላለበት የሱን ልጅ ዳረ። ከዛ ደግሞ መኮንን ደግሞ ባጸፋው ለከፈለው ብር ላደረገለት ነገር ደግሞ የኛን እናት ለመንጠቅ የኛን እናት ህይወት ለመንጠቅ ያችን ሴት ሀናን ላከ ማለት ነው። ተመልካቾቻችን እናታችን በጥሩ ጤንነት ላይ ነው የምትገኘው። በቅርቡ ያለችበትን ሁኔታ ይዘንላችሁ ቀርበን ያለችበትን ሁኔታ ራሷ በራሷ ትነግራችኋለች። ይሄንን ነገር ግን እስከመጨረሻው ድረስ በተለይ ለዚህ ነገር ተባባሪ የነበሩ ሰዎች ከሀገር ውጪ ናችሁ ብለን እናንተም አቶ አባይነህም አቶ መኮንንም አንተዋችሁም። እዚህ ሆናችሁ ደግሞ ሀገር ውስጥ ሆናችሁ የነሱን ትርፍራፍ የነሱን ልቅምቃም እየለቀማችሁ ለዚህ ነገር አስተዋጽኦ ያደረጋችሁ ሰዎች እኔ በፍጹም ነው ማልተዋችሁ። በፍጹም ነው የገባችሁበት ገብተን አንቀን እናወጣችኋለን። በፍጹም አንተዋችሁም። ምክንያቱም በማይመጣው ነው የመጣችሁት። አንተንም ልጅን የምታገኝበትን መንገድ እዛም እንግሊዝ ያሉ ወዳጆቻችን አሉ። እሷን ቀርበው ሊያናገሯት እንድትረዱኝ ፈልገው ከዚህ ጭራቅ የሆነ ሰው ዲጄ ምንም ችግር የለውም እንደገና ተወለደች ማለት ምንም ችግር የለውም። እዛ ወዳጆቻችን አሉ፣ እንግሊዝ ሀገር አሜሪካም ወዳጆቻችን አሉ። በሚገባ ያለችበትን ሁኔታ እናጣራለን። ምናልባት ጥቃት እየደረሰባት ከሆነ እየተበደለች ከሆነ ለፖሊስ እንድታመለክትና ከዛ ካለችበት ነገር እንድትወጣ እናደርጋለን። ምንም ሐሳብ አይግባ። እኔ ባለቤትህንም እኛ በቻልነው አቅም ክትትሎች እናደርግባታለን። ምክንያቱም የሷም ሁኔታ በፍጹም አላማረኝም። እኛን ጨራሽ የልጇን ባለቤት ስም ለመናገር ሁሉ ፈቃደኛ አልነበረችም። ስለዚህ ስለመኮንን የምታውቀው ነገር አለ ማለት ነው። በዚህም ነገር ውስጥ እጇ ሊኖር ይችላል። ፍጹም ማውራት ስለዚህ በትክክል ክትትሎችን እናደርግባታለን። ተመልካቾቻችን ዛሬ ያገኘነው ነገር እጅግ መልካም ነው፣ ግን አስደንጋጭም ነው። እስከመጨረሻው ድረስ እንግዲህ ሄደን ይህን ሁሉ ነገር ላደረጉት ሰዎች ዋጋ የምናስከፍል ይሆናል። ጠብቁን ነው የምንለው። ሌላ ምንም ምለው ነገር የለም። ተመልካቾቻችን እስከመጨረሻው ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በጸሎት እባካችሁን አሁንም በጸሎት ለእናታችን ጤና መመለስ በጸሎት በያላችሁበት እርዱን። እንግዲህ ይህን ቻናል ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። ሼር አድርጉት፣ ቪዲዮውን ደግሞ ሼር አድርጉት። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። መልካምን ሁሉ እመኝላችኋለሁ። መልካም